ሰላም እንዴናችሁ? ኤስዲ እንግሊሽ ዛሬ ቀን 32 እንግሊዘኛ ቋንቋ ለጀማሪዎች ስለ ምግቦች በደንብ አድርገን እንማማራለን። በዛሬው ትምህርታችን የምንዳሰሰው ስለ ምግቦች ነው። በደንብ አድርገን እንማማራለን። እጅግ በጣም ጠቃሚ ትምህርት ነው። ምክንያቱም ስለ ምግብ ማውራታችን ስለማይቀር ማለት ነው። ስለ ምግብ ማውራታችን ስለማይቀር ስለ ምግቦች በምን አይነት መንገድ ማውራት እንደምንችል መማር ይጠበቅብናል። ወደሱ ትምህርት እናልፋለን። ሰብስክራይብ ካላደረጋችሁ ሁለቱንም ቻናሎች ሰብስክራይብ አድርጉ። ወደ ዛሬው ትምህርት የ32ኛው ቀን ትምህርታችን 5 ደረጃዎች አሉት። በመጀመሪያው ደረጃ ስለ ምግብ ስለሆነ የምናወራው ስለ ምርጫዎቻችን ስለ ምግብ ምርጫዎቻችን እንጠቅሳለን። በደረጃ 2 ደግሞ ምግቦችን በምን አይነት መንገድ ዲስክራይብ እናደርጋለን የሚለውን እንማማራለን። በደረጃ 3 ከሰዎች ስለ ምግብ ምክሮችን እንዴት አድርገን እንጠይቃለን የሚለውን እናያለን። በደረጃ 4 ደግሞ ስለ ኢንግሪዲየንት ወይም ደግሞ ውህድ ወይም ቅመማ ቅመም ብለን አምጥተነዋል። ስለነሱ በደንብ አድርገን እንማማራለን። በደረጃ 5 ደግሞ ማዕዳችን ወይም ምግባችንን የቀረበልንን ነገር በምን አይነት መንገድ እንገልጸዋለን የሚለውን እናያለን። በደረጃ 1 የምንመለከተው ስለ ምግብ ነው እያወራን የምንገኘው። ስለ ምግብ ምርጫዎቻችን በምን አይነት መንገድ ማውራት እንችላለን የሚለውን ነው የምናየው። አይ ላቭ ፒዛ አይ ላቭ ፒዛ ፒዛ እወዳለሁ እያላችሁ ነው። እናንተ ብዙ አይነት ምግብ ልትወዱ ትችላላችሁና እኔ ፒዛ ባልኩትን እናንተ ፒዛን አውጡና የምትወዱትን ትጨምራላችሁ ማለት ነው። ስለዚህ የምትወዱትን ምግብ ለመግለጽ አይ ላቭ ትሉና የምትወዱትን ምግብ ማከል ወይም መጨመር ነው ማለት ነው። ከበስተዋለው አይ ላቭ ፒዛ ብያለሁ። እናንተ በርገር ከወደዳችሁ አይ ላቭ በርገር፣ ሌላም የምትወዱት ምግብ ካለ መጨመር ነው። I'm a fan of Ethiopian cuisine. I'm a fan of Ethiopian cuisine. ምን ማለት ነው? የኢትዮጵያ የምግብ አሰራር አድናቂ ነኝ እያላችሁ ነው። cuisine ማለት የምግብ አሰራር ማለት ነው። I'm a fan of Ethiopian cuisine. የኢትዮጵያን የምግብ አሰራር አደንቃለሁ እያላችሁ ነው። የኢትዮጵያን ብቻ አይደለም፣ እናንተ የተለያዩ ሀገራትን የምግብ አሰራር የምታደንቁ ከሆነ በእንደዚህ አይነት ሁኔታ መግለጽ ትችላላችሁ። እኔ በበኩሌ የኢትዮጵያን ስለማደንቅ I'm a fan of Ethiopian cuisine ብዬ ገልጫለሁ ማለት ነው። ስለ ምግብ ምርጫዎቻችን እያየን የምንገኘው I don't eat meat I don't eat meat ስጋ አልበላም እያልኩኝ ነው እኔ። እናንተም ደግሞ የማትበሉት የሆነ ምግብ ይኖራል። ስለዚህ I don't eat ሉና የዛን የምግብ ስም ትጨምራላችሁ ማለት ነው። ግልጽ ነው አይደለ? I don't eat ሉና የምግቡን ስም መጨመር። ለምሳሌ ስጋ የማይበሉ ሰዎች ካሉ I don't eat meat ይላሉ። እናንተ የማትበሉት ምግብ ምንድነው? ከበስተኋላ ተጨምራላችሁ I don't eat ብላችሁ። I prefer salty food I prefer salty food ጨው ያለበት ምግብ መርጣለሁ እያልኩኝ ነው። ብዙ ሰው ሆቴልም ጭምር ከጤና ጋር በተያያዘ ምግቦች ላይ ጨው የማይጨምሩባቸው ቦታዎች አሉና እኔ ጨው ያለበት ምግብን እመርጣለሁ ብላችሁ በእንደዚህ አይነት ሁኔታ መግለጽ ትችላላችሁ። ጨው ያለበት ብቻ አይደለም፣ በቀጣይ ደረጃዎች እናይዋለን እሱን። ስለ ሳልቲ ሌሎችም አሉ ስፓይሲ እያለ የምንገልጻቸው፣ እሱ ላይ እንመለሳለን። ነገር ግን በማስበለጥ ደረጃ ጨው ያለበትን አስበልጣለሁ እያልኩኝ ነው እኔ። እናንተስ እስቲ ኮሜንት ስራ አስቀምጡልኝ። ጨው ያለበት ምግብ ትመገባላችሁ ወይስ ከጤና አንጻር አትመገቡም? I love pizza. I don't eat oats. Yes, I love pizza. Sorry, I don't eat meat. በደረጃ 2 ደግሞ ምግቦችን በምን አይነት መንገድ እንገልጻለን የሚለውን እንማማራለን። የመጀመሪያው ዴሊሺየስ ማለት ጣፋጭ ነው እያላችሁ ነው። በጣም ሲጣፍጣችሁ ምግቡ ዴሊሺየስ ትላላችሁ። ስፓይሲ ቅመም ያለበት ሲሆን ምግቡ ስፓይሲ ነው የምትሉት። እንዲሁም ደግሞ ስዊት አብዛኛው ጊዜ ስዊት የምንላቸው እነዚህ ኬክ፣ ጣፋጭ ነገሮችን ስዊት በማለት እንገልጻቸዋለን። ኖርማሊ ምግብ ሲጣፍጠን ዴሊሺየስ፣ ነገር ግን እንደዚህ ጣፋጭ የምንላቸው ምግቦች ከሆኑ ቸኮሌት፣ ተመሳሳይ የሆኑ ነገሮችን ስዊት በሚለው እንገልጻለን ማለት ነው። ሳልቲ ቅድም ያየነው ነው በምሳሌ።
ጨው ያለበት ወይም ጨዋማ ምግብ ነው። ፍሬሽ ትኩስ ማለት ነው። ትኩስ ምግብ ሲሆን ፍሬሽ የሚለውን ትጠቀማላችሁ። ስለዚህ እነዚህ ምግቦችን ለመግለጽ እንጠቀምባቸዋለን። ዴሊሺየስ፣ ስፓይሲ፣ ስዊት፣ ሳልቲ፣ ፍሬሽ። እስቲ በተወሰነ ምሳሌዎች እንመልከታቸው ብዬ እዚህ ጋር አምጥቼላችኋለሁ። ዴሊሺየስ ኤንድ ስፓይሲ ካሪ። ዴሊሺየስ ኤንድ ስፓይሲ ካሪ፣ የሚጣፍጥና ቅመም ያለበት ጣፋጭ እያልኩኝ ነው። ካሪ ጣፋጭ ነው። ዴሊሺየስ ኤንድ ስፓይሲ ካሪ። ፍሬሽ ኤንድ ስዊት ሳላድ፣ ትኩስና ጣፋጭ ሰላጣ አልኩኝ። በእንደዚህ አይነት ሁኔታ እነዚህ ምግቦችን ለመግለጽ የምንጠቀማቸውን ቃላቶች እያስገባችሁ መጠቀም ትችላላችሁ ማለት ነው። Lois, those sweet potatoes look delicious. Delicious! Sweet, delicious, fresh fruit salad. ሶስተኛ ደግሞ ስለ ምግቦች ከሰዎች ምክሮችን መጠየቅ እንችላለን። What do you recommend? What do you recommend? ምን ትመክረኛለህ? ምን ትመክረኛለሽ ብላችሁ ልትበሉ የምትፈልጉትን ነገር እንዳላወቃችሁ እየገለጻችሁ ከሰዎች ምክር መጠየቅ ትችላላችሁ። What do you recommend? ምን ትመክረኛለህ? What do you recommend? ምን ትመክረኛለሽ? ምን ለመገብ እያላችሁ ነው። Can you suggest a good restaurant for Italian food? ለጣሊያን ምግብ ጥሩ ምግብ ቤት ልጠቁሚኝ ትችላለህን? ልጠቁሚኝ ትችያለሽን? Can you suggest a good restaurant for Italian food? ይሄ ከዚህ ሆናችሁ ነው። ውጭ ሀገር ላላችሁ ደግሞ ኢትዮጵያን ፉድ ኢትዮጵያ ስታገኙ ኢትዮጵያ ኦልሬዲ ኢትዮጵያ ካገኛችሁ ምናልባት አማርኛ ሊናገር ይችላል። ነገር ግን የሌሎችም እንደዚህ ብታውቁት መልካም ነው እየን ያመጣሁላችሁ። Can you suggest a good restaurant for Italian food? ኢትዮጵያን ፉድን ብላችሁ መለማመድ ትችላላችሁ። Can you suggest a good restaurant for Ethiopian food? ለኢትዮጵያ ምግብ ጥሩ ምግብ ቤት ልጠቁም ይችላል፣ ልጠቁም ትችላለች ብላችሁ ሰዎችን እየጠየቃችሁ ነው ማለት ነው። እናንተም ደግሞ እንደዚህ ለተጠየቁ ስለምችሉ ማወቅ ይኖርባችኋል። Can you suggest a good restaurant for Italian food? What's your favorite dish here? እዚህ የምትወደው ምግብ ምንድን ነው ብላችሁ እየጠየቃችሁ ነው ምክር። What's your favorite dish here? እዚህ የምትወጂው ምግብ ምንድን ነው ብላችሁ ከሰዎች ምክር እየጠየቃችሁ እናንተ ጥሩ ምግብ ምን እንደሆነ አታውቁም። ያ ሰው ግን መጥቶ ተጠቅሞ የወደደው ምግብ ካለ ያንን እየጠየቃችሁት ነው ማለት ነው። What's your favorite dish here? እዚህ የምትወደው ምግብ ምንድን ነው እያላችሁ ነው። What's your favorite dish? Those are your favorite dishes. በደረጃ 4 ደግሞ የምንመለከተው ስለ ኢንግሪዲየንት ነው። ምንድነው? ቅመማ ቅመም ወይም ውህድ ማለት ትችላላችሁ። የተለያዩ ውህዶች፣ ቅመሞች፣ ስለ እነዚህ ነው የምናወራው። I'm allergic to nuts. I'm allergic to nuts. ለለውዝ አለርጂክ ነኝ እያላችሁ ነው። ለለውዝ አለርጂክ ነኝ። አለርጂክ ማለት አይስማማኝም፣ ለውዝ በሚመገብበት ሰዓት አይስማማኝም ማለት ነው ባጭሩ። እናንተስ ምን የማይስማማችሁ ነገር አለ? እስቲ ኮሜንት ስር ላይ I'm allergic to ብላችሁ የማይስማማችሁን ምግብ አስቀምጡልኝ። I don't eat vegetables. I don't eat vegetables. አትክልት አልመገብም ያልኩኝ ነው። I don't eat vegetables. እናንተስ የማትመገቡት ምግብ ምንድነው? ኮሜንት ስር ላይ አስቀምጡልኝ። I prefer whole wheat bread. ሙሉ በሙሉ የስንዴ ዳቦን እመርጣለሁ እያላችሁ ነው። ዳቦዎች አንዳንድ ጊዜ ድብልቅ ይሆናሉ አይደል? ውህድ ይሆናሉ፣ ከተለያዩ እህሎች ጋር ውህድ ይሆናሉና እናንተ ምን እያላችሁ ነው? ሙሉ በሙሉ በስንዴ የተሰራን ዳቦ እመርጣለሁ እያላችሁ ነው። I prefer whole wheat bread. I prefer whole wheat bread. ሙሉ በሙሉ በስንዴ የተሰራን ዳቦ አስበልጣለሁ እመርጣለሁ እያላችሁ ነው። እነዚህ ውህዶች ውህድ ብዬ ለመግለጽም ስለከበደኝ ነው ኢንግሪዲየንትስ የሚለውን ቅመማ ቅመም ያልኩት። ትረዱኛላችሁ። እነዚህ ቅመማ ቅመሞች ማለት የተለያዩ የእህል ዘሮች በሚደባለቁበት ሰዓት ላይ የሚፈጠሩ ነገሮችን ያየ ነው። ይህንን ይመስላል ደረጃ 4። Sorry, I don't eat meat. Tell him I am really allergic to coconut. I am allergic to sesame. I don't eat oats. በደረጃ 5 ደግሞ ማዕድን ወይም ምግብን በምን አይነት መንገድ መግለጽ እንችላለን የሚለውን እንመለከታለን። I had pasta with tomato sauce and a side salad. ምንድነው የሚለን ይሄ? I had pasta with tomato sauce and a side salad. ከቲማቲም ስልስና ከሰላጣ ጋር ፓስታ በልቼ ነበር። ሃድ ስለሆነ በልቼ ነበር እያላችሁ ነው። I had pasta with tomato sauce and a side salad. ከቲማቲም ስልስ ቶማቶ ሳውስን
ቲማቲም ስልስ ነው። ከቲማቲም ስልስና ከሰላጣ ጋር ምን በልቻለሁ እያላችሁ ነው? ፓስታ በልቼ ነበረ እያላችሁ ነው። ሀድ ስለሆነ ሀቭ ቢሆን ኖሮ አሁናዊ የሆነ ነው የበላችሁ ነው። ሀድ ስለሆነ ግን ኦልሬዲ ተጠናቋል። በልታችሁ አጠናቃችኋል ማለት ነው። ስለዚህ በላው፣ በልቻለሁ፣ በልቼ ነበር የሚለው ይገልጽልናል ማለት ነው። I had pasta with tomato sauce and a side salad። ለምንድን ነው ይሄንን ይዤላችሁ የመጣሁት? እንደዚህ አይነት ምሳሌዎች ማዕዳችሁን መግለጽ ነው። ከዚህ ቀደም በልታችሁት የነበረን ወይም እየበላችሁ ያላችሁትን በምን አይነት መንገድ ማዕዳችሁ ምግባችሁን ትገልጹታላችሁ የሚለውን ነው። እንግሊዝኛ ቋንቋ በምትማሩበት ሰዓት አብዛኛው ጊዜ ደግሞ ኢትዮጵያ ውስጥ ያላችሁ ሰዎች ቋንቋ ተናጋሪ ሰው አታገኙምና ራሳችሁ በራሳችሁ የምታረጉትን ሁሉ ነገር እየገለጻችሁ መለማመድ ያለባችሁ። ስለዚህ ቀጣይ የበላችሁትን እያስታወሳችሁ የምትበሉትን እየበላችሁ እየተራመዳችሁ ተቀምጣችሁ ቆማችሁ ስራ ቦታ፣ ቤት፣ ሁሉም ቦታ ላይ መለማመድ አለባችሁ። ሁሉም ቦታ መለማመድ አለባችሁ። ማንም ባይጠይቃችሁ እንደተጠየቃችሁ እያሰባችሁ መመለስ አለባችሁ። ራሳችሁ መጠየቅ አለባችሁ። በእንደዚህ አይነት ሁኔታ ነው ቋንቋ የሚለመደው። ስለዚህ እነዚህ ምሳሌዎች እጅግ በጣም ጠቃሚ ናቸው፣ ምሳሌዎች ናቸው። በምን አይነት መንገድ መናገር ትችላላችሁ ለሚሉ ማሳያ ነው። I ordered a burger, fries and a milkshake። ምንድን ነው የሚለን? በርገር፣ ጥብስና ሚልክ ሼክ አዝዣለሁ። ሚልክ ሼክ ማለት ውጭ ሀገር ያላችሁ ሰዎች ታውቁታላችሁ። ወተት ከክሬም ጋር ሆኖ ተደባልቆ የሚጠጣ ነው ማለት ነው። ስለዚህ I ordered a burger, fries and a milkshake። በርገር፣ ጥብስና ሚልክ ሼክ አዝዣለሁ እያላችሁ ነው። ማዕዳችሁን እየገለጻችሁ ነው። አሁንም ያዘዛችሁትን ነገር እየገለጻችሁ ነው ማለት ነው። ማዕዳችንን መግለጽ አንድ ምሳሌ እንመልከትና የዛሬው ትምህርታችንን እንቋጫው። I ordered a burger, fries and a milkshake። እናንተ እየቀነሳችሁ እየጨመራችሁ ተለማመዱ። ዝም ብላችሁ ተምራችሁ ብቻ ተለፉ። እኔ በርገር ካልኩኝ እናንተ ደግሞ ቀይሩት። ፒዛ በሉት ወይም የምታውቁትን አንድ ምግብ ጨምሩበት። ምናልባት ያ ምግብ በእንግሊዝኛ ከከበዳችሁ በአማርኛ እያላችሁ ተለማመዱት። ስታውቁት ወደ እንግሊዝኛ ትቀይሩታላችሁ። አንዳንድ ጊዜ ደግሞ በእንግሊዝኛ ስያሜ የሌላቸው ምግቦችም ሊኖሩ ስለሚችሉ እንዲሁ ተለማመዱ። አልችልም ብላችሁ እንዳታቆሙ፣ እየቀየራችሁ ግዴታ ነው። ተምራችሁ ብቻ አትለፉ፣ እየቀየራችሁ ተለማመዱ። I ate grilled chicken with a baked potato and steamed vegetables። የተጠበሰ ዶሮ ከተጠበሰ ድንችና በእንፋሎት የተጠበሰ አትክልት። ይሄ ውጭ ሀገር ላይ የተለመደ ነው። steamed vegetables የምንላቸው በእንፋሎት የሚጠበሱ ናቸው በመጥበሻና ከሱ ጋር በላው እያለ ነው። ኤት ማለት ያለፈ የተጠናቀቀ ነው። በላው ማለት ኦልሬዲ በልታችሁ አጠናቃችሁታል ማለት ነው። ወይም ደግሞ በልቼ ነበር ማለት ትችላላችሁ። I ate grilled chicken with a baked potato and steamed vegetables። የተጠበሰ ዶሮ ከተጠበሰ ድንችና ከተጠበሰ አትክልት ጋር በልቼ ነበር እያላችሁ ነው። በእንደዚህ አይነት መንገድ ማዕዳችሁን መግለጽ ማብራራት ትችላላችሁ ማለት ነው። የተመገባችሁትን ወይም የምትመገቡትን ወይም ደግሞ ያለፈ የተጠናቀቀውን ማለት ነው። የዛሬው ትምህርታችን ይሄን ይመስል ነበር። ቀጣይ በሌሎች ትምህርቶች እንገናኛለን። ሁለቱንም ቻናሎች ሰብስክራይብ አድርጉ። የዛሬው 32ኛው ቀናችን ነው ለጀማሪዎች። ቀጣይም ይለቀቃሉ። የሚለቀቁት ግን አንደኛው እዚህ ሌላኛው ደግሞ በሌላኛው የዩቲዩብ ቻናላችን ስለሆነ ሁለቱንም ሰብስክራይብ አድርጉ። በሁለቱም ትምህርቶችን ተማሩ። ቀጣይ በሌሎች እስክንገናኝ መልካም ጊዜ ለሁላችሁ።